بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يتودداتنا يتكبراش تمركاشاتችን እነሆ ሳምንታዊ ሞዳ መዝናኛችን ተጀምሯል ሰይድ መህዲና መሐመድ ሰይድ አቡ ሐኒፋ አብረናችሁ ቆይታ እናደርጋለን ሳምንታዊ የሞዳ መዝናኛችን ጀምሯል በሳምንቱ የተከሰቱ አጀንዳዎች ወደ ተመልካቾች የምናደርስበት ፕሮግራም እንዲሁም ሌሎች የሞዳ ዝግጅቶችን ዳር እስከ ዳር እንዲሁም የጨዋታ ሰዓት አለን እነዚህን አጠቃለን በሳምንቱ ለእናንተ የምናደርሰው ከመወዳ ጓዳ ያሰናደናቸው ፕሮግራሞች ይዘን ብቅ ብለናል ተመልካቾቻችን ሳምንቱ እንዴት አለፈ እናንተ ጋር ዓለም በተለያየ መልክ ሰንብታለች እኛ ደግሞ ዓለም የሰነበተችበት መልክ ደግሞ ለተመልካቾች እናደርሳለን አሁን ሰዓቱ እጅህ ከምን ነው የተለያዩ መረጃዎችን ይዘናል እነሱ መረጃዎች ላይ ምንካፈል ይሆናል አስቀድመን የምናየው የ12ኛ ክፍል ተፈታኞች ያው ፈተና እየወሰዱ ነው በተለያዩ በመንግስት ትምህርት ቤቶች እንደዚሁ በግል ትምህርት ቤቶች ያሉ ፈተና ላይ ነው የሚገኙት ለሁላችሁም መልካም እድል እንመኛለን 12ኛ ክፍል ፈተና ከባድ ነው ወደ ከፍተኛ ትምህርት ተቋማት የሚቀላቀሉበት ስለሆነ አላህ ኸይር እንዲያደርግላችሁ ምኞታችን ነው እዚህ ውስጥ ግን ከኒቃብ ጋር ተያይዞ የተከሰተ ነበረ ተማሪዎችን አስገቡም ተብሎ ተከልክሎ በሳምንቱ መነጋገሪያ ነበር በጣም እጅግ ብዙ በተለይ ማህበራዊ ሚዲያ ተጠቃሚዎች በጣም ያዘኑበት ምናልባት እኛ ለአንድ ፖስት ላይ አንድ ታይም ላይናችን ላይ ምናልፈው ነገር ይመስለኛል ያው እየለመድ ነው መተናልኛም ዝንድሮም አለ ይሄ ነገር ምናምን ይያልክ ነው መታልፈውና እጅግ በጣም ልብ የሚሰብሩ ምስሎች ያያየን ነበር አውልቆ የቀየሩት ሂጃብ ተቀምጦ አንዲት እህት ደግሞ ይመስለኛል ትራንስፖርት ላይ ያው ወደ እንትኑ ወጣ መቀየር መንገድ ላይ መቀየር ስለማስችል ልብሱን አውልቀው ቀይራ ስትገባ የሚታይበት እንደዚህ ነው ምስሎች ያያየን ነበርና ይሄ ነገር በጣም በተደጋጋሚ እየሆነ ነው የሂጃብ ጉዳይ አሳሳቢ ነው ምናልባት ዳር ያሉ ቦታዎች ቢሆን እንደ አክሱም ያሉ ቦታዎች አሁን አስቸጋሪ ነው ድምጽህን ከማሰማት በዘለለ አቤቱታ ከማቅረብ በዘለለ እጅህን አስከብተህ ምንም ልታደርግ አትችልም እዚህ መሃል ከተማ ግን አትጠብቅም እንደዚህ አይነት ነገርና እጅግ በጣም አሳፋሪ ነው በተለይ በዚህ በስልጣኔ ዘመን ኋላ ቀርነትም ጭምር ነው ዋናው ጉዳይ እንደ ህዝብ ምን ማድረግ አትችልም እንዳልከው ማለት ነው የሆነ ነገር ሄደ መቼም ጸብ አትፈጥርም ግን ተቋም አለን ይያልን ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና ጉዳዮች ጠቅላይ ምክር ቤት ነው የሆነ ነገር ሀፕን ባደረገ ቁጥር እሳት ማጥፋት ትክክል ነው ብያላምንም የዛን ቀንም የተከለከሉ ተማሪዎች የገቡት ኢትዮጵያ እስልምና ጉዳዮች አመራር ከአመራር አካላት መካከል እዛው ድረስ መተው አነግረው ነው እንዲገቡ የሆነው ሁሉ ጊዜ የት ድረስ ነው የሚኬደው ትክክል አይደለም ቋሚ የሆነ ኮሚቴ ተዘጋጅቷል እንደዚህ ነው ይጠየቃል ምናምን ተብሎ ነበር ይሄ ነገር ስርዓት እንዲይዝ ማድረግ የሚቻለው እንደ ተቋም የማያቋርጥ ጥረት በማድረግ እስከ አዋጅ እስከ ህግ ድረስ በማስተካከልም ጭምር ነው የዑለማ ምክር ቤቱም እዚህ አካባቢ ላይ ያሉ ሐሳቦችን በአግባቡ አይቶ አቅጣጫ ቢሰጥ በጣም ጥሩ ነው የሚል የእንደ ዝግጅት ክፍል መልእክታችን ነው ከዚያ ባለፈ እንግዲህ ያው በሀገር አቀፍ ደረጃ በሳምንቱ መነጋገሪያ ከነበሩ ጉዳዮች መካከል አሁንም የምናነሳው የእህት ሌላ ኑር ሰቦ መመለስ ነው የበርካታ ኢትዮጵያውያን አጀንዳ ነበር በተለይ በሶሻል ሚዲያው ላይ ከፍተኛ እገዛ ተደርጎ በሳዑዲ አረቢያ እንግዲህ እስር ቤት ገብታ ተፈርዶባት የሞት ፍርድ ተፈርዶባት እየጠበቀች ነበርና በዛ ሁኔታ ውስጥ ግን ኢትዮጵያውያን በአጠቃላይ ሙስሊም ክርስቲያን ሳይል ተባብሮ ገንዘብ አውጥቶ እህታችንን ካሳ እንዲከፈል ተደርጎ እንድትመለስ ተደርጓል ይሄ በጣም ትልቅ ስኬት ነው ወደ ሀገር ውስጥ ገባም ቤተሰቦቿም በጣም ከፍተኛ እንባ ነበር መተቃቀፉ ነገሩ በጣም አንጀት የሚበላ ነው ለእህታችንም እንኳን ደስ ያለሽ ለቤተሰቡም በአጠቃላይ እንኳን ደስ ያላችሁ እንላለን በዚህ አጋጣሚ አዎ እንኳን ደስ ያላችሁ ብለናል እጅግ በጣም ልብ የሚሰብር ነገር ነው ከረጅም ዓመት በኋላ ከ13 ዓመት በኋላ ነው የቤተሰብ የተገናኘውና የእናትና የአባት መጠበቅ የልጅም እንደዛው ተስፋ ማድረግ አንተ እንዳነሳው ደግሞ ማህበረሰባችን ሃይማኖት ዘር ሳይገድበው ለዚህ እህታችን ያደረገው ርብርብ ደግሞ መጨረሻ ላይ የሚመሰገን ነገር ነው እንዲሁ እንደተራ የሚታለፍ ነገር አይደለም እንኳን ደስ ያላችሁ እንኳን ለሰላም አበቃችሁ ነው የምንለው እውነት ነው እንኳን ደስ ያላችሁ ብለናል ከዛ ባለፈ ደግሞ እንግዲህ ያው እንዲህ አይነት አጋጣሚ ላይ ትምህርት መውሰድ ያስፈልጋል ከሀገር የሚወጡ እህቶቻችን ጥንቃቄ ማድረግ ባሉበት ሁኔታ አላህ Subhanahu Wa Ta'ala ይጠብቃቸው አስበህ አይደለም የሆነ ነገር ሀፕን የሚያደርገው
ግን በተቻለ መጠን ከራስ ጋር መሆን በጣም ጥሩ ነው። እንዲህ አይነት ነገሮች እንዳያጋጥሙ ማድረግ እንደዚሁ ደግሞ የኢትዮጵያ ምንድነው ተወካዮች አምባሳደር አለ፣ ጽህፈት ቤቶች አሉ። መሰል ነገሮች ደግሞ እንደው ህዝቡን በማብቃትም አቅም በማሳደግም ላይ አሁንም በጠንክሮ ሊሰራ እንደሚገባ ማስታወሻ ጭምር መሆን ይችላል። ከዚያ ውጭ እንግዲህ በሳምንቱ መነጋገሪያ ከነበሩ ወይም ደግሞ የሶሻል ሚዲያ ጉዳይ ከነበሩ መካከል የካዕባ ትጥበት ነው። አዎ ልክ የካዕባ ኪስዋ ልብሱ የላይ ጨርቁ እንደመቀየሩ ጊዜውን ጠብቆ ደግሞ በአመት የሚካሄድ ሃይማኖታዊ ስነ ስርዓት ነው። በጣም የተለየ ስነ ስርዓት ነው። ምናልባት እዚህ ስነ ስርዓት ላይ የሚታደሙት የሐጅ ጊዜ ባለመሆኑ የዛ አካባቢ ያሉ ባለስልጣኖች፣ ኢማሞች እንዲሁም በዛ ሰዓት ተጋባዥ የሆኑ እንግዶች ይመጡና የካዕባን የውስጠኛው ክፍል በተለዩ የጽጌረዳ አበባ ቃና ያላቸው ሽቶዎችን በመጠቀም በማጠብ የዘምዘም ውሃም በመጠቀም በማጠብ ውስጡን ቆንጆ አድርገው ያጸዱታል። እና ይሄ ስነ ስርዓት በዚህ ሳምንት ነበር ሲካሄድ የነበረው። ሶሻል ሚዲያ ላይ በተለይ የአረብ ሚዲያዎች በብዛት ሲያራግቡት የነበረ መረጃ ነበር። ከካዕባ ፊት ለፊት ልክ በተከፈተበት በሩ በተከፈተበት አቅጣጫ ትይዩ ቆመው ዱዓ ሲያደርጉ ጧፍ ሲያደርጉ የነበሩ ሰዎች ቆመው ዱዓ ሲያደርጉ የምናይበት ምስል ነበርና ይሄ በሳምንቱ ካየነው የአረብ ሚዲያዎች ሲያራግቡት ከነበረ መረጃ ውስጥ አንዱ ነው። እንደ አጠቃላይ የካዕባን ማጠብ ስነስርዓት የውስጠኛውን ክፍል ነው የሚከናወነው፣ ውስጡ ተከፍቶ ማለት ነው። ከዚህ በፊት በአመት 3 ጊዜ ይደረግ ነበረ። 2 ጊዜ ሆነ። አሁን 1 ጊዜ ሆኗል። በአመት ሙሐረም 15 ላይ አዲስ አመት ከገባ በ15ኛው ቀን ላይ ይከናወናል። ዘንድሮ እንግዲህ ዛሬ 15 ቀን አካባቢ ዛሬ 20 ቀን አካባቢ ነው የገባው። የውጩ ሙሐረም 1 ላይ የካዕባ ልብስ ተቀይሯል። ከዛ ውስጡን የማጠብ ስነ ስርዓት ደግሞ ሙሐረም 15 ተከናውኗል ማለት ነው። ጅማሮ ዝም ብሎ አይደለም። መልእክተኛው አለይሂ ሰላቱ ወሰላም ናቸው ያስጀመሩት። ካዕባን መካን ከፍተው በገቡበት ዕለት ካዕባን የማጽዳት ውስጡን የማጽዳት ውጭንም የማጽዳት ስራ ሰርተዋልና ከዚያ በኋላ ኹለፋኡ ራሺዲንም ሌሎችም በዘመናት ውስጥ ይህንን ስራ በየአመቱ ሲያደርጉት የቆዩበት ሂደት ነው። ውስጡን ማጽዳት በዑድ እንዳልከው እንግዲህ በተዘጋጁ ጨርቆች አማካኝነት መጀመሪያ ይታጠባል፣ ከዛ ዑድ ይቀባል ማለት ነው። ያንን ሲያደርጉ በሙሉ የሚደረገው በዘምዘም እና በዑድ ነው። ራሱ እቃዎቹም የተለዩ እቃዎች ናቸው። ለዚህ ተብለው የሚዘጋጁ ታሪካዊ እቃዎችም ጭምር አለው። በየዘመናቱ ደግሞ ንጉሶች ይህንን ስነ ስርዓት ያከናውናሉ። በወቅቱ የሚመሩ ንጉሶች ማለት ነው። አንደኛው አመት ላይ ይገኛሉ። የዛሬ 3 አመት አካባቢ የሆኑ መሪው መሐመድ ቢን ሰልማን እጥበት አከናውኗል። ከዛ በፊትም ቢን ሰልማን ራሱ ሰልማንም አድርጓል። አሁኑን ያደረጉት ደግሞ የመካው ገዢ ናቸው። የእጥበት ስነ ስርዓቱን ያከናወኑት ማለት ነው። ሼክ ሱደይስም አብረው ነበሩ። ሌሎችም ጥሪ የተደረገላቸው እንግዶችም እየገቡ ውስጥ ላይ ሰግደው ሲወጡ የሚያሳዩ ምስሎችን ተመልክተናል። በጣም በከፍተኛ አጀባ በአማረ ሁኔታ ነው የተከናወነው። ይሄ እንግዲህ ከካዕባ ጋር በተያያዘ ያገኘነው መረጃ ነው ማለት ነው። ሌላው ደግሞ ስለ ታማኝነት እናነሳለን። ምናልባት ስለ ታማኝነት ካነሳን ከሰው በዘለለ እንስሳቶች ለባለቤቶቻቸው ታማኝ ናቸውና ይሄን ብዙ የቤት ውስጥ የምንገለገልባቸው እንስሳዎች ላይ እናያለን። ይሄን ባህሪ ውሻ ታማኝ ነው እንላለን። ድመት እንኳን ራስ ወዳድ ናት ይባላል። በጣም እንደዛ ራስ ወዳድ ናት ይባላልና ከነዚህ ታማኝ እንስሳዎች ውስጥ እንደሰው ያስባል እንዴ ምናምን የሚባል አንድ እንስሳ አለ፣ ግመል። በጣም የተለየ እንስሳ ነውና ባህሪውም የሆነ በተለይ እዝነቱ ውስጡ ያለው ባህሪ የሆነ እንስሳ አይመስልም። የሚያሳየው ሪያክት ከባለቤቱ ጋር ህመሙን ሲገልጽ መልእክተኛው አለይሂ ሰላቱ ወሰላም ጋር ራሱ መቶ ሀቤቱታ እስከማቅረብ ድረስ ያደረሰ እንስሳ ነውና ይህ እንስሳ አረቦች ለውድድር ይጠቀሙበታል እና ለውድድር ከሚጠቀሙበት እንስሳ ውስጥ ነው። በመሃል አንድ ነገር ያጋጥመውና እያለቀሰ ለባለቤቱ ስሞታ ሲያሰማ የምናይበት ምስል ተመልክተናል። ወደ ኦማን ነው የሚወስደን መረጃችን። ኦማን ውስጥ ያለ አንድ ግመል አብሮት ይኖር የነበረ ወይም አብራው ትኖር የነበረ ሴት ትመስለኛለች። እኛዋ ታናሿ ማለት ነው። ባለቤቱ ይሸጣታል።
ከተሸጠችበት እለት ጀምሮ እስካሁን ድረስ ያለቅሳል ግመሉ አላቆመም። በቃ አይኑ ወደ ምልክትነት እየተቀየረ ነው እንባው የሚፈስበት ማለት ነው። እና ባለቤቱ እየዳበሰው ነው የሚታየው፣ ያወራል ስለ ስሜቱ ማለት ነው። ግመል ነው ማለት ኤክስፔክት አታደርግም አሁን እንዲህ አይነት ስሜቶች እንስሳ ሆኖ የመለየትን ስሜት ኤክሰርሳይዝ ሲያደርግ ስትመለከተው በጣም ዊርድ ነው ወይም በጣም ገሪብ ነው ይሄንን ማየት ማለት ነው። ባለቤቱ ራሱን ይጠይቀዋል። እሷ እንደዚህ ያለቀሰች ግመሏ ማለት ነው እንደዚህ ያለቀሰች ስታይ አንተ ምን ይሰማሃል ብሎ ይጠይቀዋልና በጣም ነው የሚረብሸኝ ይላል። እሱም በተመሳሳይ ይዳብሱታል፣ ይስሙታል ምናምን እና ግመሉ የማጽናናት ስራ ቢሰሩም ግመሉ ግን እንባውን አላቆመምና ይህ ቪዲዮ በሶሻል ሚዲያ ላይ ሲዘዋወር አይተነዋል። እስኪ እንግዲህ የግመሉን ስሜት እንመልከተው። قبل يومين بعنا صغيرتها للسباقات ومنذ ذلك الحين وهي تصيح وتبكي. excited that wow and here is little bit of the water. ألا يحزنك أن تراها هكذا؟ حزين نفسها لازم تفارق يعني صديقك وعزيز عليك لازم تكون حزين. مرحبا እንግዲህ ያው አላህ Subhanahu Wa Ta'ala ልባችን ላይ እዝነትም ስሜትም እንዲህ አይነት መተሳሰብንም ያስፍንልን። ያው እንደ ሀገር ያለንበት ሁኔታ ከባድ ስለሆነ ማለት ነው። በጣም እጅግ ልብ የሚነካ ቪዲዮ ነው። ብዙዎች ሲጋሩት ነበር። የዓለም ዋንጫ አሁንም እየተካሄደ ይገኛል። በዓለም ዋንጫ ቶርናመንት ስነ ስርዓት ላይ ደግሞ ከ32 ሀገራት ወደ 16 ሀገራት የሚጠቀለሉበት ራውንድ እየተካሄደ ይገኛልና የኢራን ብሔራዊ ቡድን በዚህ የዓለም ዋንጫ ብዙ ፖለቲካል አጋጣሚዎች ከገጠሙት ቡድን ውስጥ ነውና እዛው ሜክሲኮ ውስጥ ወደ ሀገራቸው ከመመለሳቸው በፊት ወደ ኤርፖርት ተርሚናል ሲመጡ የሜክሲኮውያን ለኢራን ደጋፊዎች በጣም የተለየ ከፍተኛ ድጋፍ ሲያደርጉላቸው እዛው ኤርፖርት በር ላይ ጠብቀው ደግሞ ሲያስፈርሟቸው ይታያል። እንደዚህ አይነት በጣም አስገራሚ ሜክሲኮች ኢራንን ይደግፋሉ ምናምን ብለን አንጠብቅምና እንደዚህ ነው የተገጠመኞች ነበሩ። ብዙ አይነት መረጃዎችን እዚህም እዛም ስንመለከት ነበረ። እንደው የኳሱን ነገር ካነሳው አይቀር ወደ ፍልስጤም የሚወስደን መረጃ አለ። ፍልስጤማዊው የግብ ጠባቂ የፍልስጤም ማለት ነው ብሔራዊ ቡድን ግብ ጠባቂ የነበረ ወጣት የ32 ዓመት ወጣት ነው። በያዝነው ሳምንት በወራሪዎቹ ጥይት ማለት ነው ተገድሏል። በያዝነው ሳምንት ነው መረጃው የተለቀቀው። ባለቤቱን ያገባው የዛሬ 6 ወር አካባቢ ነው። ነፍሰ ጡር ናት፣ ልጅ ይጠብቁ ነበር። ነገር ግን ያው በተተኮሰበት ጥይት ህይወቱን አጥቷል። የፍልስጤም የፉትቦል ፌዴሬሽን የሀዘን መግለጫ አውጥቷል። እንዲህ አይነት ግፎች ሲከናወኑ ግን ያው ፊፋም ሌላውም ግን ምንም ያው የሚያደርጉት ነገር የለም። የሀዘን መግለጫም የለም። ጉዳዩን በተመለከተም የሆነ ነገር ማለትም አይፈልጉም። ነገር ግን ፍልስጤም ውስጥ ይህንንም ሰምተናል። ከዚሁ ከእግር ኳስ ሳንወጣ ወደ ኢራን ድጋሚ እንጓዝና አንድ አባት አይነ በሲር ልጅ አለውና እግር ኳስ በሚከናወንበት ሰዓት ቤት ውስጥ ለልጁ ኳስ ለማሳየት ምን ያህል ጥረት እንደሚያደርግ ነው የምንመለከተው። ምናልባት እኔ አሁን በቃል በገልጾ ሊገለጽ የማይችል ነውና ምስሉን እያየን አባት ጎል ሲገባ ምናምን ጎሉ ድረስ ነው ልጁን እንዴት እንደሚያስረዳው ምናምን አይነ ስውር የሆነ ልጅህን ኳስ ማሳየት እንዴት ይቻላል የሚለውን የሚያሳይ አመቱ ምርጥ አባት ሸልመነዋል። ስለዚህ እሱን ቪዲዮ አንዴ ተከታትለን ተመልሰን እንመጣለን። እንግዲህ በጣም አንዳንድ ጊዜ ቤት ውስጥ እንዲህ አይነት ቻሌንጆች ምናምን ሲከሰቱ ወላጅ ራሱ ሶሉሽን ይፈልጋልና ይሄ ግን በጣም ተአምረኛ የሆነ መንገድ ነው። በጣም ይገርማል። ጎል ሲገባው ሊጨፍራል ልጅ እኮ ወደ ጎሉ ሲቀርብ በደንብ ሴንስ እንዲያደርገው አድርጎታል። ያው በቃልም እያብራራለት እጁንም ይዞ በደንብ በስሜት ያው ስለማያይ ለስክሪን ጀርባ ሰጥቶ ነው የምናየው ልጁና በዳሰሳና በቃል በደንብ እየነገረው ኳሱን እንዲያይ አድርጎታል።
ክረምት ላይ ከልጆቻቸው ጋር ወላጆች በተለያየ መንገድ ጊዜ ያሳልፋሉና ስለዚህ ከልጆቻችን ጋር ቤት ውስጥ በተለያየ መንገድ መዝናኛዎች ምናምን ካሉ እንደዚህ ማሳለፍ እንችላለን። እውነት ነው። ከዛ ባሻገር እንግዲህ በሳምንቱ መነጋገሪያ ከነበሩ አጀንዳዎች መካከል አሁን በእርግጥ አሁንም መነጋገሪያ ነው በደቡብ አፍሪካ ያሉ ወገኖቻችን ጉዳይ ነው። እንዳለ በአጠቃላይ ስደተኛ ጠል የሆነ እንቅስቃሴ ተጀምሯል። ከተለያዩ ሀገራት በተለይ ደግሞ ከአፍሪካ የመጡ ስደተኞችን የማጥቃት እንቅስቃሴ ልንለው እንችላለን። ተቃውሞ ነው ያሉት እነሱ ግን የሚሰሩት ነገር ደግሞ ተቃራኒው ነው። ያሳዝናል። ይህንን ማየት እንደ አፍሪካዊ በሚያሳዝን ሁኔታ እነሱን ከጨቆኗቸው፣ ከአሳደዷቸው፣ ከገደሏቸው ነጮቹ ይልቅ ጥቁሮችን ነው እንደ ጠላት ያዩት። ከነሱ ጋር ተስማምቶ ይኖራሉ። ከነሱ ጋር ምንም አያደርጉም እንጂ ሰልፋቸው ላይ ራሱ የሚራመደው ነጭ ምንም አይሉም። ግን ጥቁር ሲሆን ግን የተለየ ነገር ሆኗል ጉዳያቸውና በያዝነው ሳምንት እስከ ጁን 30 ብለው ነበር ገደብ ሰጥተው የነበረው። እስከዛ ካልወጣቸው የሆነ ነገር ይፈጠራል በሚል ማለት ነው። ያው የተለያዩ እንግዲህ ዘረፋዎችን፣ ጥቃቶችን ሲያደርሱ ተመልክተናል። አላህ እዛ ያሉ ወገኖቻችንን ሁሉ እንዲጠብቃቸው ዱዓችን ነው። በተለይ ጁን 30 እነዚህ ተቃዋሚ ኃይሎች ራሳቸውን ተቃዋሚ ነው የሚሉትና እነዚህ ተቃዋሚ ኃይሎች ሰነድ የሌላቸው ሰዎች ሀገራችን ለቆ እንዲወጡ የነሱ አቤቱታ ምንድነው? የኛን ጥቃቅን ስራዎች ወስደውብናል የሚል አቤቱታ ነውና ጥቃቅን ስራዎቹን እነሱ ስላልሰሩት ነው ያው ሌሎቹ ገብተው የሚሰሩት። ስደተኛ ሆነው የሄዱ ሰዎች ከሚያገኙት ድጎማ በተጨማሪ ይሄ በእርግጥ እንደ ሀገሪቱ መንግስት ስህተት ቢሆንም ወጥተው ሌሎች ፋብሪካዎች ላይ ትንንሽ ስራዎችን በመስራት ራሳቸውን ለመደጎም ጥረት ያደርጋሉ። እነዚህኞቹ ግን ያው የሚያውቁት በጣም የሰው ንብረት በመውረስ ከዚህ ቀደም የነበረ ፎቢያ ስለነበር በእንደዚህ አይነት ነገር ነው የሚታወቁትና ሰነድ የሌላቸውን ሰዎች ብቻ ሳይሆን እነዚህ አታክ እያደረጉ ያሉት ሰነድ ያላቸውንም ሰዎች አታክ እያደረጉ እንደሆነ ነው እየሰማን ያለ ነው። በተለያየ አጋጣሚ እንደዚህ አይነት ግርግሮች ሲከሰቱ ግን በተለይ ኢትዮጵያውያን ምናልባት ይሄ መረጃ የሚደርሳችሁ በተለያየ አይነት መንገድ ጥንቃቄ እንድታደርጉ መልእክት እናስተላልፍላችኋለን። መርሐባ። እንግዲህ ያዝነው ክረምት ነው። ከዛ እኛ ጋር ቅዝቃዜ ቢሆን በዓለም አቀፍ ደረጃ ግን ከፍተኛ ሙቀት ነው እየታየ ያለው። በአውሮፓም በአሜሪካ አንዳንድ ስቴቶች ላይ እንደዚሁ በቻይና ሌሎችም አካባቢዎች እንደዚሁ አረብ ሀገራትም ከፍተኛ ሙቀት ነው ያለው። በእኛም ሀገር ወደ አፋር ያለው ሙቀት በጣም ከባድ ነው። ይህን ሙቀት ደግሞ ለመከላከል የተለያዩ እንቅስቃሴዎችን ያደርጋሉ። አንዳንድ ሀገራት አስፋልቱ ሲቀልጥ፣ ጫማቸው ሲቀልጥ፣ ሲጣበቅባቸው፣ ጎማ ሲፈነዳ መኪኖቹ ራሳቸው በቆሙበት ሲቀልጡ ምናምን የሚያሳዩ ምስሎች በጣም በብዛት እንመለከታለን። ወደ ቻይና ደግሞ ምስሉ ላይ እንደሚመለከቱት ቻይና ደግሞ ከህንፃ ላይ ዝናብ የማውረድ የማዝነብ ስራ ይሰራሉ። ከህንፃው ግራና ቀኝ እንፋሎትን በመበተን ሰዎች የቅዝቃዜ እንዲያገኙ ማለት ነው። ዝናብ ወደ ታች ሲወርድ ዝናብ ነው የሚመስለው። አየሩን የማቀዝቀዝ ሙከራ እያደረጉ ነው። አንዳንድ ስቴቶች ላይ ደግሞ እንደ አሜሪካ ባሉ ስቴቶች ቻይናም ላይ ሊሆን ይችላል ከሳተላይት በተገኙ መረጃዎች ይሄ ክላውድ የሚባል ስቶሬጅ ለምሳሌ ክላውድ ስቶር ለማድረግ የሚጠቀመው ማሽኖች ምናምን አሉና ከነዛ ፋብሪካዎች ወይም ትልልቅ ተቋማት የሚወጣው እነዛ ማሽኖች የሚጠቀሙት ኃይል አካባቢ ሙቀትን የመቀየር ፓወር አላቸው ወይም እዛ አካባቢ ላይ ከፍተኛ የሆነ የሙቀት መጠን ይታያል ብለው በተለያዩ ዜና ጣቢያዎች ላይ መረጃዎችን እያየን ነበረ። እንደዚህ ቢትኮይን መሰል ነገሮችም እነሱም በጣም ከፍተኛ ሙቀት ይጠቀማሉና ኃይል ይጠቀማሉ። ኃይል ሲጠቀሙ ሙቀት ይፈጥራል አየር ላይና እሱ ለአካባቢዎቹ በተለይ ወደ አውሮፓ ስፔን አካባቢ ምናምን ያሉት ናቸው እንደዛ አይነት መረጃዎች ይዘውጡት የአካባቢው ሙቀት መቀየር እነዚህ ተቋማት ትልቅ አስተዋጽኦ አላቸው የሚሉ መረጃዎችንም ተመልክተናል። ከባድ ሙቀት ነው ያለው በጣም በተለይ አውሮፓ ሀገር የሚኖሩ ምናልባት ይህን ቪዲዮ ዩቲዩብ ላይ የምትከታተሉ ከሆነ ደግሞ እስኪ ያላችሁበት አካባቢ የት እንደሆነ በዛው ጠቁማችሁን ያላችሁበት ቦታ አየሩ ምን ይመስላል የሚለውን ብትነግሩን በጣም ደስ ይለናል። በተለይ አውሮፓ አካባቢ ሙቀት ከፍተኛ እየሆነ እንደሆነ እየሰማን ነው። እነ ፈረንሳይ፣ ጀርመን፣ ስፔን እነዚህ ሀገሮች በጣም ከባባድ ሙቀት አለ። ሌሎች አደጋዎችም በየቦታው እየተከሰቱ ነው። በተለይ የቮልካኖ አይነት አደጋዎች እየተከሰቱ ነውና
አላህ ይጠብቀንና በላ ይወልዳል ነው የሚባለው፣ ያባዛል። የሆነ የተፈጥሮ አደጋ ካለ ሌላ የተፈጥሮ አደጋ መከሰቱ አይቀርም። በዚህ ውስጥ ግን ተስፋ አለ። ምናልባት ለመቋጫ ያህል እንዲሆነን አንድ ምስል አሳይተናቸው እንውጣ። ቬኔዙዌላ ነው የሚወስደን። ቬኔዙዌላ በመሬት መንቀጥቀጥ እየተጠቃች እንደሆነ በዚህ ሰሞን እያስተዋልን ነው። ወደ ከ1000 በላይ የሚሆኑ ሰዎች እየሞቱ እንደሆነ ሰምተናል። ብዙ ፍርስራሾች ሀገሪቱ ላይ ነበሩ። ልክ ቱርክ ላይ እንደተከሰቱ አይነት አደጋም ስለነበር ነው ቱርኮች ቀድመው የመጀመሪያ እርዳታ ወደ እነሱ የላኩትና ከፍርስራሾች ውስጥ ሰዎች የሚወጡበት የነፍስ ማዳን ስራ አለ እና አነፍናፊ ውሻዎች እየሄዱ ነው እነዚህን ሰዎች ነፍስ ለማዳን ጥረት የሚያደርጉት። ሀገሪቱ ላይ በጣም ብዙ ሰዎች ያው በእነሱ ሀገር ባህል መነቀስ ባህል ነውና ሁላ አንዳንዶች ምስሏን እስከ መነቀስ ድረስ ደርሰዋል ይባላል። የዚች ታዳጊ ከፍርስራሽ ውስጥ እየታየ አንድ በጣም ደስ የምትል ከ12 እስከ 13 ዓመት የምትሆን ታዳጊ ያሳየችው ፈገግታ ላሉበት ሁኔታ በጣም ትልቅ ተስፋ ሆኗል የሚል ነው ዜናው። ይሄ መቋጫችን ይሆናል። የተስፋ ምልክት ተደርጋ ተወስዳለች። ምንም ፍርስራሽ በምንም ጉዳት ውስጥ ብንሆን ፈገግ ማለት ስቲል የተስፋ ምልክት ነው እየተባለ የብዙዎች መቀባበያ ነበረች። ለማንኛውም እጅግ ከምን እነዚህን መረጃዎች ወደ እናንተ አደረስን። መወዳ መዝናኛችን ይቀጥላል። ቀዳሚ ፕሮግራማችንን እንጋብዛችሁና ተመልሰን እንገናኛለን። በድጋሚ አብራችሁን ቆዩ።